ከናሁም ጭንቀት ይልቅ የቤተሰቡ ክብር ነው የሚያስጨንቀው አነሰም በዛም ማንንም ቤተሰብ እኮ ለክብሩ መጨነቁ አይቀርም የናሁም ሙጮኛው እኮ ምናልባት አባት ሊኖራት ይችላል እቺ ዘልዛለ አይደል እውነቴን ነው እንዴት ሴት ልጅ ትዳር ሳትይዝ ገላዋን ለወንድ ልጅ ያሳልፋ ትሰጣለች እኮ መረገም ነው አባዬ ምግብ በላ እንዴ እኔ እኮ የመድኃኒት ሰዓት ረፈደብ ብዬ ስሮጥ ነው የመጣሁት ምን ነው አሁን ያወራሁት ነገር የጣምሽ አይመስልም ኧረ እንደዛ አይደለም አባዬ የመድኃኒት ሰዓት እኮ እንዳይረፍድብ ብዬ ነው ለነገሩ የኔ ልጅ ክብሯን የጠበቀች ጨዋ እንደሆነች አውቃለሁ ለይኩን እኮ ሁሉ ጊዜ ስላንቺ ተናግሮ አይጠግብም አይደል ምን ነው አስር አይደለት ያለሽ አስተናገርኩ እንዴ ኧረ ልክ ነህ አባዬ በቃ ውስጥ ልግባና መስበለው ነገር ልስራልኝ እቺ እኮ እየጠበቅኩ እኮ ነው ከናሁም ፍቅር ይዞሻል እንዴ አባዬ እንዴት እንደምናገር አላውቅም እንዴት በዚህ ፍጥነት እንደተፈጠረ ባላውቅም አባዬ ከናሁም ፍቅር ይዞኛል እንዴ እኮ በጣም ደስ የሚል ዜና እኮ ነው ግን እኮ የሱን መርስ መጠበቅ አለብን መቼም እያቀለድሽ መሆን አለበት አትጨነቂ ከክፍሉ እኮ አመናቅሮ ነው ያስወጣኝ በቃ የኔ ልጅ አታልቅሽ በቃ ልጅ እኮ እነዚህ ሰዎች መች ነው የሚፋቱን አባዬ እዚሽ የኔ ልጅ ሰላም ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁ እንኳን ወደ ቻናሌ በሰላም መጣችሁልኝ ኑሐሚን ድራማ ኑሐሚን ናሆምን አፈቅረዋለሁ ስትል ለአባቷ ነገረችው ይሄንን ነገር ደግሞ ከጓሮ በበር ተደብቆ ኤርሚያስ ሰምቷል ነገሩን እየቀለደች መሆን አለበት ኑሐሚንማ በፍጹም ከኔ ውጭ ሌላ ሰው ልታፈቅር አትችልም ብሎ እያሰበ ኤርሚያስ ይገኛል በዚህ መሃል እንግዲህ በር ስር ተለጥፎ ወሬ ሲያነፈንፍ ነበረ ድንገት ናሆም ድርስ ያለበት እናም የሚሆነው ጠፍቶት በድንጋጤ ከቤት ወጥቶ ቢሄድም ናሆም ግን ሰውየው ጤነኛ አይመስለኝም እያለ ይገኛል በርግጥ ኤርሚያስ ጤነኛ ስላልሆነ ሳይሆን ናሆም ሊከታተለው ይገባል ባይለኝ ምክንያቱም ናሆም ኤሚ የነበረችበት መኪና ይዟት ሊሄድ ሲል ናሆም እሷን አስወርዶ ገብቶ እሱን ከእህቴና ከኑሐሚን እንድትርቅ እፈልጋለሁ በፍጥነት ሲለው ነበረ እንግዲህ ኤርሚያስም በትዕቢት ማለት ነው ከኤሚስ እሺ ለምን ከኑሐሚን እንድርቅ ፈለክ እያለ ሲናገር ነበረ በነገራችን ላይ ናሆም ሆነ ይሄን ነገር ቢሰሙ የሚጎዱት አምራንና ኤርሚ ብቻ ናቸው እንጂ ኑሐሚን ስለሷ ህይወት ለናሆም አጫውተዋለች ስለዚህ አሁን ላይ አምራን እያደረገች ያለችው ነገር ኑሐሚን ማንነቷን ሂጄ እናገራለሁ ያንተንና የኑሐሚንን ማንነት ሂጄ እዛ ቤት እናገራለሁ ጉዳችሁን እያለች እያስፈራራች ትገኛለች ነገር ግን ኑሐሚን ቀድማ ስለ እሷ ለናሆም ነግረዋለች ስለዚህ የተደበቀ ማንነት የላትም ነገር ግን የኑሐሚን አባት አሁንም ልጁ ክብሯን የጠበቀች የቤት ልጅ መስላ ነበር የምትታያቸው እና እንግዲህ በወሬ መሃል ስለ አምራን ተነሳና አባዬ አሁን ላይ ከናሆም ጋር አብሬ ለሆነ ይገባል ብቻውን ነው ላጽናናው ይገባል በጣም ልቡ ተሰብሯን ትለዋለች እንግዲህ የኑሐሚን አባትም እንደዚህ አይነት ባለጌ ሴት ክብሯን ማጠብቅ ገላዋን አሳልፋ የምትሰጥ ከትዳር በፊት ርካሽ ሴት ናት በማለት አምራንን አባቷ ሲናገር ኑሐሚን አንገቷን ደፋች የምሬ ነው ምላችሁ በጣም ነው ያሳዘነችኝ አንገቷን የደፋችው በነገራችን ላይ ኑሐሚን ኤርሚያስ ጥድፍ ነው ያደረገው ሁሉንም ነገር በአንዴ ቤት ተከራየ በአንዴ አብሮ መኖር ጀመሩ ከኔ ውጭ ላንቺ ቤተሰብ የሚሆን ማንም የለም በቃ ሁሉን ነገር አፈጣጠነው ማለት ምን አይነት አስመሳይ ሰው እንደሆነ ማለት ነው እሷ ግን ይሄን ነገር አልፈለገችም ነገር ግን እሱ ግን ውለታ በማብዛትና ጭራሽ አብረው በመኖር ሚስቴ ነሽ ከዚህ በኋላ በማለት የምር እንደሱ ራሱ ያመነችው ሰው አልነበረም ኑሐሚን ማለት ነው ነገር ግን ምን እንዳደረገ ተመልከቱ ዛሬ ላይ ቀና ብላ ስለራሷ ራሱ መመስከር እንዳትችል አድርጓታል
በአባቷ ፊት አንገቷን እንድትደፋ ነው የሆነችው። ምንም አይነት ቃል ማውጣት አልቻለችም። አባቷ አምራንን ሲሳደብ እንደዛ ነው አይደል እያለች ዝም አለች። አንገቷን ደፍታ አባትየው ግራ ገባው። ምን ሆንሽ የኔ ልጅ አለ። ምንም እንደዛ ነው ብለህ ነው እያለች እንግዲህ አንድ እንኳን መልሰው ኮንፊደንስ ራሱ ታጣላችሁ። እንደዚህ አይነት ነገር ሲያጋጥማችሁ በተለይ ሰዎች በእናንተ እርግጠኛ ሲሆኑባችሁና እናንተ ደግሞ እነሱ ባሰቧችሁ ልክ ሳትገኙ ስትቀሩ እንደ ኑሐሚን አንገት መድፋት ያመጣል ማለት ነው። ለዚህ ሁሉ ተጠያቂው ይሄ የማይረባ ኤርሚያስ ተብዬ ዱርዬ ነው ማለት ነው። ኤርሚያስ በነገራችን ላይ በጣም ብዙ ጉድ አለበት። አምራን ጋር አሁንም እንደቀጠለ ነው። አምራን ያረገዘችው ልጅ በእርግጠኝነት የሱ ነው። እሱ ብቻ አይደለም ቅመም የሱ ልጅ ናት። በዛ ላይ እህቷን ከወንድ ጋር እንድታደር በ50,000 ብር ድንግልናዋን የሸጠውም እሱ ነው። ለዚህ ነገር ሁሉ ተጠያቂ እሱ ነው እና ብዙ ነገሩን ብታውቅ ከዚህ በላይ ኑሐሚን ትጠላዋለች ብዬ አስባለሁ። እና እንግዲህ ነገሩ አሁን ላይ እየተጋጋለ የመጣ ይመስለኛል። ከዚህ ነገር ጀርባ ደግሞ በጣም የሚያሳዝነው ነገር ኤደን ወደዛ ቤት ልትመጣ ነው። መጀመሪያ አባቴ እዚህ ቤት ነው ብላ ብትናገርም አሁን ላይ ግን እዛ ቤት ሰራተኛ ሆና ልትገባ ነው። ለችግሩ አይደለም የምትገባው፣ አሁንም ኑሐሚንን ለመጉዳት ነው። ሰው እንዴት እኔ እኮ የገረመኝ ሰው እንዴት በዚህ መጠን ክፉ ሊሆን ይችላል? ሰው እንዴት አንድን ሰው ዝም ብሎ ያሳደዳል? እንግዲህ ተመልከቱ፣ ከቤታቸው እስከ ኤርሚ ቤት ድረስ ተከትለው አሳደዷት። አሁን ደግሞ እዚህ ቤት መጥተው ሊያሰቃዩት ነው። እናም እንግዲህ ለችግራቸው መፍትሄ ሳይሆን ኑሐሚን ያላቸው ጥላቻና ኑሐሚን እንዳትኖር የሚያደርጉት ጥረት ነው። ስለዚህ እዚህ ቤት ሰራተኛ ሆና ከመጣች ለኑሐሚን በጣም ከባድ ህይወቷን ሲኦል ነው የምታደርግባት። እንግዲህ ኑሐሚንም ገና እሷ እዚህ አካባቢ እንደመጣችና አባቴ ጋር ነው የመጣሁት ብላለች ከተባለ ጊዜ ሰዓት ጀምሮ ኑሐሚን እያለቀሰች ትገኛለች። እነዚህ ሰዎች ከህይወታችን መቼ ነው የሚወጡት? መቼ ነው የሚተውን? አባዬ አሁንስ ደከመኛለች። የምሯን ነው። በጣም ነው የሚቀፈው የሚያስጠላው ማለት ነው። እንዴት በህይወቷ ሁሉ ይከተሏታል? ቆይ እንዴት እነሱ አይማሩም እንዴ? ከትላንትና ማንነታቸው ቢማሩ አሁን ያሉበት እኮ የትላንት ጡራቸው ነው። ኑሐሚን ላይ ያደረጉት ግፍ ነው። ነገር ግን አሁንም ከክፋታቸው አልተመለሱም። በጣም ያሳዝናል። እና እንግዲህ ሌላው ደግሞ ኑሐሚን አሁን ደግሞ ናሆምን አፍቅሬዋለሁ እያለች ነው። እንግዲህ ደስ የሚለው ነገር ብታፈቅረውም እንኳን ችግር የለውም። እሷና እሱ ይተዋወቃሉ። አባትየውና የእሷ ቤተሰቦች እና የእሱ ቤተሰቦች በእርግጥ ኑሐሚንን በሌላ መልኩ ነው የሚያዩት። የቤት ልጅ ራሷን የጠበቀች ብትመስላቸውም ይህን ነገር ግን ለናሆም ነግረዋለች። እንደተከዳች ልክ እንደሱ አይነት ታሪክ እንዳላት እሷም ስትነግረው በግልጽነቷ በጣም ደስ ብሎት ነበረ። እና ስለዚህ ከዚህ በኋላ ወደዳትም አልወደዳትም ምርጫው የእሱ ነው። እሷ ማንነቷን ነግረዋለች። እሱ እንዳይጠብቅ ልክ አባቱ እንዳለው የቤት ልጅና ስርዓት ያላት የተከበረች እያለ እንደሚያወራለት እንዳልሆነ ናሆም ያውቃል። ከዚህ በኋላ አምራን መታ ብታዋርዳት ወይም ደግሞ እህቷን መታ ሌላ ነገር ብታወራ ከእሷ ላይ ለናሆም አዲስ ነገር የለም። ናሆም ከፈቀራት ማንም ሰው በእነሱ መካከል መግባት አይችልም። ለእነሱ አዲስ ነገር አይሆንም ማለት ነው። ስለዚህ ኑሐሚን ቀድማ መናገሯን በጣም ነው የወደድኩላት ስለሷ ማለት ነው። ለናሆም ግልጽ ሆና ስለነገረችው ከዚህ በኋላ የተደበቀ ማንነት የላትም ማለት ነው። እኔ ግን የምፈራው ኤርሚያስ ምን ሊያደርግ ይችላል ይሄን ነገር ሲሰማ? ምክንያቱም ኑሐሚን ናሆምን አፈቅረዋለሁ ወድጄዋለሁ ስትል በጆሮ ሰምተዋል። ምን እርምጃ ሊወስድ ይችላል ከዚህ በኋላ? ኑሐሚንን ያግታት ይሆን ወይስ ምን ሊያደርግ ይችላል? ወይስ በምን ሊያስፈራራት ይችላል? በነገራችን ላይ የኑሐሚን ጉድ ወጣ ማለት ጉድ አይደለም። በነገራችን ላይ ጉድ አይደለም፣ እሷ ናት እንደውም የተጎዳችው። ግን ቤተሰብ አባቷና የናሆም ቤተሰቦች እንደሚገምቷት ልጅ አለመሆኗ ነው እንጂ ያን ያክል ጉድ አይደለም። የሷ ጉዱ የአምራንና የኤርሚያስ ነው። በሰው ህይወት ላይ የሚጫወቱ ዱርዬዎች ማለት ነውና እንግዲህ ኤርሚያስ ራሱን ችግር ውስጥ ነው የሚከተውን ነገር እንዲሰማ ካደረገ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ ናሆም በቀጣይስ ምን ሊል ይችላል? ኑሐሚን የወደዳት ይመስለኛል። ኤርሚያስን ከሷ እንዲርቅ እያስጠነቀቀው ነበረ። እና ኑሐሚን እንግዲህ ኤደን ወደዛ ቤት ከመጣች ስቃይዋ መጨመሩ አይቀርም።
እና እኔ ተወዳጆች በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። መልካም ጊዜ። ባይ ባይ።